እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። እኛ እንደ ስማችን በቀጥታ ቦታ ላይ የምንገኝ አምባዎች ነን። አይሚ ይሰማል አይደል? አዎ ይሰማል። ይሰማል። እሺ አመሰግናለሁ ሁላችሁንም ስለመጣችሁ ይሄን ጊዜ ለፈቀደልኝ እግዚአብሔር ምስጋና ይገባዋል። አይሚም ጥያቄን ተቀብለሽ በዚህ አይነት ሁኔታ እንድንጨዋወት ስለፈቀድሽ በጣም እጅግ በጣም አመሰግናለሁ። ሁላችሁንም ደግሞ የተገኛችሁትን አብሮ አደጎችን ሌሎቻችሁም ለማዳመጥ የመጣችሁትን ሁሉ በጣም እጅግ በጣም ነው የማመሰግነው። በእውነት ቴንኪው። ወደ ጥያቄያችን እንግባ። ሃይሚ እሺ፣ እስኪ ሃይሚ ማናት የሚሉ ሰዎች ቢኖሩ ሃይሚ ራሷ እንዴት ነው የምታስተዋውቀው? እስቲ እሺ፣ በመጀመሪያ እንደምን አመሻችሁ። ሸዋ ስለጋበዝከኝ በጣም አመሰግናለሁ። እኔ ሃይማኖት አማረ እባላለሁ። መጀመሪያ ጽጌ አማረ እባል ነበር። ከአንደኛ ክፍል እስከ 6ኛ ክፍል የዘራይ ልጅ ነኝ። ኡጋዴንም ተቀላቅለው ገብቼ ነበረ። ሃይማኖት አማረ ወይ ጽጌ አማረ እባላለሁ። እሺ ሃይሚዬ መቼ ነበር የገባሽ ወደ አምባ? እኔ ህጻናት አምባ የገባሁት በ81 ዓመተ ምህረት ግማሽ ዓመት ላይ ማለት ነው። 06 ነበር የገባሁት። ኦኬ 06 ነው የገባሽው። ስንት ዓመት ትሆኛለሽ የዛኔ? 5 ዓመት ተኩል ወደ 6 እየሄድኩ። ኦኬ ወደ አምባ ስትገቢ እንደው የሆነ ነገር ጭል ነገር ምናምን ታስታውሻለሽ? እንዴት እንደተመረጥሽ ወይም ደግሞ እንዴት ልትገቢ እንደቻልሽ ወይም ታሪክ ልከሽ? የኛ ጊዜ 5 ዓመት ማለት ያው ለማስታወስ ብዙም አስቸጋሪ አይደለም። በይበልጥ ደግሞ እኔ የማስታወስ እንትን ስላለኝ እኛ ስንገባ በፊት እናንተ እንደገባችሁት ከቤተሰብ በግድ ተነጥቀን ምናምን ሳይሆን አስቸጋሪ ጊዜ የመጣም ነበረ። በጣም ብዙ ነገር ስለነበር ከየቤቱ አንዳንድ ልጅ ተመርጦ ጥርስ ያልነቀለ በደንብ ታይቶ እድሜያችን ምናምን የተሞላው ፎርም ላይ ታይቶ ምናምን የገባነው። ኦኬ ስለዚህ ትንሽ ታስታውሻለሽ? አዎ አስታውሳለሁ። ነገ የምፈልጋቸውን ነገሮች በደንብ አስታውሳለሁ። የረሳኋቸውም ይኖራል። ኦኬ 06 ነው መጀመሪያ የገባሽው? አዎ 06 ነበር። ከዛ ወደ ዘራይ ከዛው 82 ወደ ዘራይ። ኦኬ ከአምባ መቼ ነው የወጣሽው? ከአምባ መቼ ነው የወጣሽው ሃይሚዬ? ከአምባ የወጣሁት ሲበተን 89 ክረምት ላይ ማለት ነው። ኦኬ እረፍት ወጥቼ በዛው። እስቲ ትንሽ ትገልጪልን እንዴት ነበረ? እንዴት ሰማሽ? አምባ እንግዲህ ወጣ ነው መጀመሪያ ያው ጭምጭምታ ነበረ። ያው ብዙ ሰው ሲሰማ አይሆንም ያው ቤተሰብ ጋር ምንም እንትን ሲል አይሆንም የሚል እንትን ስለነበረን ብዙም እንደዚህ አይነት ነገር ይፈጠራል ብለን አላሰብንም። ሲወጣ ደግሞ እኔ የአዲስ አበባ ልጅ ነኝ። የመሳፈሪያ ብር ተጨምሮ እንዲሰጠን በክፍለ ሀገር ነበር በብዛት የወጣ ነው። ትንሽ ገና እድሜያችን እየጎረመስን ስለነበር ራስ በራሳችን ለመውጣትም ብሩን ለማስጨመርም ባሌ ጎባ በሚባል ሀገር ነበር ቆርጬ ወጣሁት። ገንዘብ ጭማሪ ስለነበረው ማለት ነው። ከዛ ወጣው ቤተሰብ ጋር መጣው። ከዛ እዚህ እኔ ጋር አካባቢ ጉዲፈቻ የነበረች ልጅ ነበረች የንጉስ ነሽ የምትባል ላገኛት ነበርና ትልቅ ዶክተር የተከበሩ ናቸው አባቷ። ግን ያው ከሷ የበለጠ ከኔ ጋር በደንብ ይቀራረቡ ነበር። በደንብ አዋራቸው ምናምን ነበረ። ያው ብዙ ጊዜ ጉዲፈቻ ሲመደቡ ለእህቶቼ ወንድሞቼም ብዙም ያው ቤተሰብ እንዳልሆነ ስለምታውቅ ብዙ አይቀራረቡም። ከኔ ጋር ግን በጣም ይቀራረቡ ነበር አባቷ። ኦኬ እሳቸው ጋር እንትን
የኃይሌ ገብረስላሴ ሩጫ ነበር የዛን ቀን። ኦኬ እና መተሽ ታያለሽ ብሎ ፕሮግራም አስይዘውኝ ሄጄ እዛ አይቼ ልወጣ ስል ህጻናት አምባ ሊበተን እንደሆነ ነገሩኝ ማለት ነው። ለኔ አባቷ የእንጉስነሽ አባት የጉዲፈቻ አባቷ። ከዛ መጥቼ ለናቴ ስነግራት አይ እንደዚህ አይነት ነገር አይሆንም በጣም ብዙ ናችሁ፣ በዛ ላይ እንዴት ተደርጎ ምናምን ነገር አለችኝ። ያው የነገርኩት ሰው አላመነም። ማታ ግን ዜና ላይ ተነገረ። ስንት ሰዓት እንደሆነ አላስታውስም። የማታው ዜና ላይ በቃ ህጻናት አምባ እንደተበተነ ምናምን የሆነ ከባድ መርዶ ነበረ። ከዛ ግን በዛው ወጥቼ አልቀረውም። የባሌ ጎባ ስለሆነ የወሰድኩት እንትን ትራንስፖርት ባሌ ቤተሰቦቼ ይጣሩልኝ አላገኘኋቸውም ብዬ ተመልሼ ነገር ትክክል አይደለም። ዋው ቅጁ ተመልሼ ወደ ቀጨኔ ወደ ማሳደጊያ ለመግባት አመልክቼ ነበረ። ማህበራዊ ጉዳይ ሄጄ ምናምን ተከታትዬ እና የመጨረስ ቀን እናቴ ተከተለኝ ከኋላ ተከተለች ሄዳ ገብቼ በቃ ጨርሼ ስወጣ የመጨረሻ ቀን ነበረ። እኔ እናቷ ነኝ እናት አላት ውሸቷን ነው ብላ አስያዘች ማለት ነው። ከዛ ከህጻናት አምባ ድጋሚ ልገባ የነበረው እድሌ ተከነሰለና ያው ደርሼ መጥቻለሁ። ንብረቴን አመጣለሁ ምናምን ብዬ ሄጄ አይቻቸው ምናምን የመጣሁት ግን በቃ በጣም በሚያሳዝን ሁኔታ በእንደዚህ አይነት ሁኔታ ነበር የተለያየን። እንደው ሰውየው ዶክተሩ መጀመሪያ ሲነግርሽ ምን አይነት ስሜት ነበረው? በቃ የሆነ ያለማመን የለም። በጣም ስለሚቀርቡኝ ሰውየው እንዳልኩ እሷ ሳሎን ቤት ገብታ ቲቪ ምናምን ራሱ ከነሱ ጋር አታይም። ጉዲዎቿ ናቸው፣ ጥሩ ሰዎች ናቸው። ግን በቃ የሆነ እንጃ የምገልጽበት ነገር የኔ አይደሉም የሚል አይነት ስሜት ነበረባትና እኔ ደግሞ ምንም አይመስለኝም ተፈጥሮዬ ነው። ያው ጓደኞቼ የሚያውቁኛል። ከዛ እሳቸው ጋር ሲነግሩኝ ያው እምነት አለ። ለምን ሰውየው ዝም ብለው እንደፈለጉ የሚያወሩ አይነት አይደሉም። ዶክተር ናቸው፣ ትልቅ ሰው ናቸው በጣም። ከዛ ግን ቤቴ ሄጄ ደግሞ ለእናቴ ደግሞ ስነግራት በቃ እንደዚህ ሲያወሩ ሌላም ልጅ ነበረች አምባ ልጅ ጎረቤት ከእሳቸው ጋር ሲያወሩ አይ ማይሆን ነገር ነው ይሄ ሁላ ልጅ የት ተደርጎ እንዴት ሊበጠበጥ እንዴት ተደርጎ ምናምን ሲሉ ከዛ አይ አይሆንም በቃ ብዬ ደግሞ መልሼ በአንድ ቀን ውስጥ 3 አይነት ስሜት ማለት ነው። ወዲያው ደግሞ ማታ ዜና ላይ ተነገረ። የንጉስነሽስ ምን አለችሽ ነው? አላወራችሁም? የንጉስነሽ እንዳልኩ በቃ እኔ ሄጄ ራሴ ያዋራታለሁ ምናምን ሰውየው ነይ ሲሉኝ ለሚሄደው እንጫወታለን፣ እናወራለን፣ እንጫወታለን። ግን በቃ ብዙም ደስተኛም ስላልነበረች እንደዚህ አይነት ነገር ብዙ አናወራም ነበር። ኦኬ እሺ። ያው እንትኑ ሲቹዌሽኑ ወይም ሁኔታው ለብዙ ልጆች የማይረሳና ትንሽ ሾክም የሚያደርግ ነገር ነበረውና አስቸጋሪ እንደነበር እኔም የተወሰነ ጊዜ አብሬ ቆይቼ ስለነበር አውቀዋለሁና ከባድ ነበር። እስኪ በአምባ ቆይታሽ ምን አይነት ዝንባሌ ነበረሽ ሃይሚ? ምን ላይ ታዘወትር ነበር? እንግዲህ ያው ጓደኞቼ የሚያቁኝ ልጆች በደንብ ያቁኛል። ትንሽ በልጅነቴ ጀምሮ አምባ እንደገባው እንዳልኩ ትንሽ ከፍ ብዬ ነው የገባሁት። 06 ጀምሮ የሆነ ወደ ሳይኮሎጂ ነገር አደላ ነበር ማለት ይሄ ይሆናል አይሆንም በሚለው ለጓደኞቼም ጥፋት ሲያጠፉ እገረፋለሁ አልገረፍም፣ አይ አንቺ አትገረፊም አንቺ ትገረፊያለሽ እንትን ተነብይ ነበር። ኦኬ ያምኑሽ ነበር እነሱ ያምኑኛል። አጋጣሚ ደግሞ ይሳካልኛል። አጋጣሚ ሆኖ ማለት የሆነ እይታ የሚባል ነገር አለ አይደል? አሁንም አለኝ እሱ ነገር። በእይታ ምን ይደረግ ነበር መሰለ ሮብና ቅዳሜ ልብሳችን ይፈተሻልና ወጥ የተንጠባጠበበት በተንጠባጠበው ልክ ነበር የምንገረፈው። ኦኬ ከዛ በኋላ እሱን ለማጥፋት በቅጠል ያሹታል ወይ በአበባ ብልጥ ሰው ይኸውልህ፣ ቢጫ ከሆነ ቀሚሱ በቢጫ አበባ ካሻው አያስታውቅም። ምንም ግንዛቤ የሌለው ልጆች ስለነበርን በአረንጓዴ ቢጫውን በአረንጓዴ ያሽ ደግሞ ይገርፋል ማለት ነው። እሷን እንትንላቸው ነበር። ትንሽ ነቃ ያልሽ ነበርሽ ማለት ነው? አዎ ትንሽ። አዎ ኦኬ አሪፍ። እንደው በአምባ ቆይታሽ እንደው አራያ ይሄ ነው ወይም ደግሞ እሱን አይቼ የተወሰነ ነገር ወስጃለሁ የምትዩ ሰው ይኖር ይሆን? አምባ ያው እንዳልኩ ብዙም አንድ ቦታ ብዙ ጊዜ አልቆየሁም። 06 ትንሽ ጊዜ የተቀመጥኩት ከዛ ዘራይ ደግሞ
ነበርኩኝ። ግን እኔ በቃ ማረሳው እንደዚህ ለኔ እድገትም ለምንም ብዙ አስተዋጽኦ አድርጓል ነው የማይምበረን ነው። እኔ ማረሳት በጣም ትቆጣጠረን ነበር፣ በደንብ አርጋ ትነግረን ነበረ። ያው በዛ ጊዜ ክፉ ነው ለኛ ገብቷል። እንደዚህ አታርግ እንደዚህ አርግ ለልጅ ማለት ያው አሁን እንደምታየው ነው። ግን አሁን የምትናገረው ነገር የምትለን የነበረው ነገር በሙላ ከዛ በኋላ ወጥተህ ስታገናዝበው ስታየው ለካ ልክ ናት። እሷ ባለች መንገድ እሷ የምትለኝ ባዳምጥ ከሷ ጋር እንደ እናትና እንደ ልጅ በራሴ መንገድ ብሄድ ኖሮ ብዬ ሁልጊዜ አስባለሁ። እሷ የሆነ ተጽዕኖ አለብሽ እሳቸው? አዎ በደንብ ኦኬ። ምን እንዳልኩ አሁን እኔ ለምሳሌ እንዳልኩ የኛ ብሎክ የኛ አካባቢ ከአንድ እስከ 4 ቁጥር እንትን ሙግዚት ከ6 ሙግዚታችን ነበረች እና ሁልጊዜ ስምታን ስትናገር ምናምን እንደ ጥላቻ ነበር የማየውና አንድ ጊዜ ወድቄ እንደዚህ እግሬ በጣም በሚያስፈራ ሁኔታ ተጋጋጥኩና ከዛ እኔ የወደኩት ምናምን ሳይሰማኝ እሷ ምን ትለኛለች ነው ሳያት ልክ ስታየው ደግሞ ወይኔ ልጄን ምናምን ብላ እንትን ስትል በቃ አረሳውም እስካሁን ድረስ የሆነችውን ሁኔታ አሳስበው ማለት ነውና እኛ የምናስበውና እነሱ የሚሆኑልን አንድ አልነበረም። ስለዚህ የሆነ ቁጭት አለ ማለት ነው አይደል? አዎ በደንብ እግረ መንገድሽን በዛው ሳላደርገው ወይም ሳልፈጽመው በመውጣቴ ይቆጨኛል የምትይው አሁን ካልሽን ከትምህርቱ ውጪ እንደው ይኖርሽ ይሆን ማለት ድጋሚ እንደው አንባቢ ቢመሰረት አደርገው ነበረ ብለሽ የምታስቢው ነገር? አምባ ምንድነው ሳናደርገው ያለፍነው ጓደኞቼም እህቶቼም በሙላ ምለው አምባ ማለት ለትምህርት በጣም አመቺ ራሳችንን ለመቀየር ራሳችንን ለማዘጋጀት በጣም አመቺ የነበረ ቦታ ነበረ። እሱን በጣም አልተጠቀምንበትም ማለት አሁን ቢሆን ብያስበውና ማለት የምንሄድበት የለንም። የምናየው ነገር የተለየ ነገር የለንም። ልብሳችን ተመሳሳይ፣ ምን በላው አንድ አይነት፣ ምን በላለጠው ከከሌ የምንለው የለንም። ግን ትምህርታችን ላይ በጣም ድክመት ነበር። እንዳጠቃላይ በጣም መስራት እንችል ነበር፣ ብዙ ደረጃ መድረስ እንችል ነበር። ኦኬ፣ እሱ ነው የሚቆጨሽ? አዎ በጣም። ሃይሚ ምን አይነት ተማሪ ነበረች አምባ? መካከለኛ ወይስ ደረጃ የምትይዝ ወይስ መጨረሻ? እኔ ያው እውነቱን ለመናገር መካከለኛ ተማሪ ነበርኩ። ከዛ ደግሞ ሲቀጥል ደግሞ በጣም ውስጡን በጣም ረብሻለሁ። ግን እንደዚህ ታዋቂ ረባሽ አይደለሁም። የሚያቅ ጓደኞቼ ካልሆነ እንደ በአስተማሪ ደረጃ በሞግዚት ደረጃ አልታወቀም። ሶስተኛ ደግሞ ደብተር ምናምን ሙሉ ደብተር ሁላ የምጥልበት ጊዜ ነበር። ሙሉ ደብተሬን ጥዬው እንደ አዲስ በቃ ተገርፌ የሚሆን ነገር ተብዬ እንደ አዲስ የሚሰጠኝ ጊዜ ነበር። ረጅም ጊዜ ሙሉ ደብተሬን ጥዬው ወደ ቤት ወደ ጨዋታ ምናምን እየሄድሽ ነው ወይስ በቃ እየረሳሽው? ጨዋታ ምናምን በቃ ከዛ በኋላ እረሳዋለሁ የት እንዳለ። ከዛ ቦርሳዬን ባዶ ከሆነ ቦርሳዬንም ካጣው ዝም ብዬ እሄዳለሁ ወደ ብሎክ። ከዛ ያው የሚከተለውን አንተ ታውቀዋለህ። ከዛ በኋላ ትቀበያለሽ በደንብ። ሃይሚ እስቲ እንደው በአምባ ቆይታ የመጨረሻ ጥያቄ ነው ለአምባ። የምታስታውሹ ገጠመኛል እንደው አረሳውም የምትይው? የአምባ ያው ብዙ ገጠመኞች አሉ። እስቲ ሌላ ጥያቄ ጠይቀኝ እስከዛ ላስታውስ። ከጓደኞችሽ ጋር እንደው ያደረግሽው ምናምን ዛፍ ላይ ወጣችሁ ታነቡ እንደነበር? አዎ ስንታየው ሙልጌታ የምትባል በጣም ጓደኛ ያለች፣ ቁመታችንም ረጅም ነበርን። ዱላ ይዘን እንደዚህ አፈር እየጫርን ነበር የምንሄደው ምናምንና ዛፍ ላይ ቁጭ ብለን ዛፍ ላይ እንግዲህ አስበው ዛፍ ላይ ባላ ነገር ላይ ቁጭ ብለን መጽሐፍ እናነብ ነበረ። እዛ ጋር እና እዛ ጋር ሆነን ዛፍ ላይ ቁጭ ብለን እንቀላለድ ነበረ። እና ከማረሳው ገጠመኝ ደግሞ ዘራይ ሆነን በአንደኛ ብሎክ ጋር ነው ምግብ ቤቱ ያለውና በዛ ጋር ስንሄድ አምባሻ ጋግረው ለራሳቸው አስቀምጠው ነበር እዛ ጫካ ውስጥ በፌስታል ተጠቅልሎ። ከዛ እሱን ይዘን ወደ ብሎክ መጣንና እንዳልኩ የሆነ ትልልቆችም አያውቁም ከሞግዚትም ምናምን አልጋለጥም። ግን እኔ ላካፍል አይነት ነገር ያምኑኛል እንዳልኩ። ከዛ ላካፍል ተባብለን
የተከፋፈልን ተያዝን ማለት ነው። እኔ ግን ደጅ ስለነበርኩ አካፋይ ስለነበርኩ ብዙም አልተያዝኩም። ከዛ ተሰለፍን እንዳለ ቴቴ ለገሱ ነበረች እንዳለ እየተመቱ ምሳ ቶሎ ነው ተብሎ መልእክት ሲላክ ሳይደርሰኝ ተላክን። ከዛ ተላክን ስንመለስ ከምሳ መልስ መታ ስትለቅም ዘለለችኝ። እኔ በእንደዚህ አይጠብቁኝ ማንም ሞግዚት እና የተመቱት የተገረፉት ነገር የነበረው ጭንቀታችን አይረሳኝም። እናመሰግናለን። ያው ወደ በኋላ ላይ ተጨምሪልናለሽ። ሙዚቃ ታዳምጫለሽ ሃይሚ? ያው የዛን ጊዜ እናዳምጥ ነበር። እንዳጠቃላይ የሚከፈተው እንዳለ ሆኖ የነ ተፈራ ነጋሽ የነ ፀሐዬ ምናምን ግን ሲበተን የኤፍሬም ነበር የተበተነው። ስንበተን ግን የተፈራ ነጋሽን እየጻፍን ግጥም ምናምን በደንብ አስታውሳለሁ። በዚህ በጣም ሴቶች የታወቃችሁ ናችሁ፣ ደብተር ላይ ግጥም በመጻፍ። የትኛውን ዘፈን ትጫለሽ? ልጋብዝሽ እስቲ። የተፈራ ነጋሽ ነበር። እስቲ አንዱን ጋብዘን አሁን ትንሽ ለማስታወስ። አይኔ ያረፈብሽ የሚለው አይኔ ያረፈብሽ። በቃ እሱ ነው የሚመጣልኝ። መጀመሪያ የጻፍኩት እሱ ነው መሰለኝ ግጥም። እሺ ከዘፈኑ በኋላ ትጠየቂያለሽ። እሺ እስከዛ አይኔ ያረፈብሽ ዘጋታ የምትናፍቂኝ ጧት ማታ ሲሞራ በየልብ ወዳጅ ተሻለ ቆሜ ከደጅ አይኔ ያረፈብሽ ዘጋታ የምትናፍቂኝ ጧት ማታ ሲሞራ የልብ ወዳጅ ተሻለ ቆሜ ከደጅ የደስታ ምንጭ ነሽ የፍቅር አቻዬ ጭንቀት ይከበኛል ስሆን ለብቻዬ የኔ ዘንጋታ የህይወት ያለኝት ተራርቆ መኖር ሸክም ሆኖብኛል የትዝታ እንዳገር መውጣት አቅቶኛል ማናለ ሲወዳል እኔ ማረፊያ ነሽ ላይ ማናለ ሲወዳል እኔ ማረፊያ ነሽ ላይ ፍቅር ሰንቶብኝ በኔ አስጨንቆኛል ጤና ነስቶኛል እህል አይበላል ውሃ አይጠጣል ምን ይሻለኛል የማደራችን አይንሽን ሳላየው ሌላ ማንም የለ ግን የማዋየው ላንቺው ነው ላንቺው ነው ሁላችሁም ተመሰጣችሁ። የተፈራ ነጋሽ በጣም ለአምባ ልጆች በጣም የተለየ ነው። አይ ሸዋቄ ልማት የሚጽፈው ሜሴጅ ታየዋለህ? አዎ እያየሁት ነው። እያየሁት እንደ ዘፈኑኛ ብትወዱነ። እሺ አይንዬ በጣም እናመሰግናለን። በነገራችን ላይ ያው ታይም ስላለ መጠየቅ የምትፈልጉትን ነገር መጻፍ ትችላላችሁ።
እዚህ አላችሁ ደግሞ በገስት የተቀመጣችሁ ደግሞ በድምጽ መግባት ይቻላል። በኋላ ላይ እድሉ ሲሰጣችሁና ሃይሚን ጠይቋት። መስኪ ከዚህ ዘፈን ጋር የተያዘ የሆነ ማቀው ታሪክ አለ ያለች ነው። ሃይሚ ምን ትያለሽ? አይ እኔን አይደለም ለመስኪ ነው መሰለኝ። ለመስኪ ነው? አዎ ለመስኪ። ችግር የለም እንለፈው። አንቺስ እንደው የሆነ ነገር ይጨርብሻል ተፈራ ነጋሽን ስትሰሚ ምን ትዝልሽ? በቃ ግጥም ምናምን እንጽፍ ነበር፣ ደብተር ነበረን። ቶሎ ነው የቻልኩት እኔም እና ከጓደኞቼ በቃ በጣም አክት አደረግበት ነበር። ሃይሚዬ 01 ምግብ ቤት ችግኝ ጣቢያ ትዝታ የለሽም ወይ ያሉሽ ነው። ውስጥ ታዋቂዎች ናቸው መሰል። እኔ እንኳን 01 ምናምን ችግኝ ጣቢያ ምናምን ብዙም እንትን አይደለሁም። አትንቀሳቀሽም? አልንቀሳቀስም ነበር። ኦኬ እሺ። ሃይሚዬ የአምባውን በዚህ ገታ እናርግና በዛ ሁኔታ አምባ ከተበተነ በኋላ አዲስ አበባ እንዴት ተቀበለችሽ? እንግዲህ ያው ለሁላችሁም ብነግራችሁም ባልነግራችሁም የምታውቁት ነው። በጣም ከባድ ነው። ትንሽ እኔ እዚህ ምኖር ስለነበረ ክረምት መመጣ ስለነበረ ለነሱ ወጥተው ለማያውቁ ልጆች ብዙ ጊዜ ለማይወጡ ልጆች በጣም ከባድ ነው የሚሆነው። ለኔ እንደዛ የሆነ ለነሱ በጣም ከባድ ነበር። አዲስ አበባ በጣም እንጃ አልተቀበልኩትም ነበር። ኦኬ ሃይ ስኩል እዚህ ነው የገባሽው አይደል? አዎ እዛ ተምሬያለሁ 1 አመት ተደባልቀን፣ ግን እዚህ ከ9 ነው የጀመርኩት። የት ገባሽ? እዚህ የገባሁት ወንድራድ ነው፣ አዲስ አበባ ወንድራድ ትምህርት ቤት ነው። ከኔ ጋር ነበሩ የአምባ ልጆች 1 5 6 ነበርን። እነ ሙሉቀን ተስፋዬ፣ ህይወት ደባልቄ፣ አበባ ካሳዬ፣ ቃል ኪዳን የምትባል የውጋዴ ልጅ ነበረች። የውጋዴ ልጆች ደግሞ አናረች ይልማና አስቴር ይልማ የሚባሉ ልጆች ነበሩ። ማላቃቸውም ልጆች ነበሩ፣ ግን እኛ በቃ እንታወቅ ነበረ። ባንዲራ ላይ ተጠርተን እንዳትናገሯቸው፣ ቢናደዱም ተረጋግታችሁ አዋሯቸው፣ ቢያጠፉ ወላጅ አምጡ እንዳይባሉ ከኛ ጋር የምትነጋገሩትና እንዲለምዱ ስለተፈለገ ከማንም ሰው ጋር ምንም አይነት ግጭት እንዳይፈጠር ምናምን ተብሎ ባንዲራ ላይ ሁላ ተነግሮልን የገባነው። ለምንድን ነው እንደዛ ያደረጉት? መጀመሪያ ስገቡ ችግር ነበር? ስንገባ ብዙም ችግር የለም፣ ግን ያው ትንሽ እኛ ጋር ማን አለ አሁን ሙሉቀን ነበረ። ሙሉቀን ተንበርከክ ምናምን ቅጣት አይቀጣም ነበር፣ በር ከፍቶ ነበር የሚወጣው። እኔ ደግሞ አንድ ክፍል ነን። እኔ ደግሞ እሱ ከወጣ እከተላለሁ፣ ወይ እኔ ውጪ ከተባልኩ እሱ ተከትሎኝ ይወጣል። ሌላ ደግሞ ህይወት ደባልቄ ደግሞ ያው ታቋታላችሁ፣ ትንሽ ቀዥቃዣ ነበረች እቴ። በህይወት ስለሌለች በነፍስ ስላጣናት በጣም ነው ማዝነው። ትንሽ እንደዛ ስለነበረች ከልጆች ጋር ትጋጫለች፣ እኛ ነን የምንደባደበው ማለት ነው። ተጋጭታ ትመጣለች፣ እኛ በግሩፕ ሄደን እንጣላለንና በዛ ምክንያት በቃ እንዳትናገሯቸው ምንም አይነት ቅጣት እንዳይወሰንባቸው ተብለን ነበር። የሚገጥሟቸውን ችግሮች አንድ ላይ በመሆናችሁ ለማለፍ ረድቷችኋል ማለት ነው። እድለኞች ናቸው። አዎ በደንብ። የምታስታውሽው ነገር አለ በጋራ ያረጋችሁት ግቢ ውስጥ? ግቢ ውስጥ እንግዲህ እንዳልኩ በጋራ ከሚኪላንድ ምናምን የሚመጡ ልጆች ነበሩ እኛ ጋር፣ ሙሉ ቀን ጋርም እኔ ጋርም። እና አንዳንድ ጊዜ ዝም ብለን ከክፍል ወተን ከነሱ ጋር ብለን ሰዓት ሲደርስም ወደ ቤታችን የምንሄድበት ጊዜ አለ። እንዳልኩ ህይወት ደባልቄ ናት በቃ ለእንደዚህ አይነት ነገር እንትን የምትለን። ተጣልታ ነበርና አላወቅንም፣ እንደዚህ አልተሰባሰብንም። ብቻን ስትሆን ትጠቃለህ። ልጠራት ክፍሏ ሲሄድ እንደዚህ ፀጉሯን ጨምድዳ ይዛት የሆነች ልጅ አገኘው። ከዛ ልጅቷን ከኋላ ነበርኩ እኔ። የሆነ ስሜታዊ ትሆናለህ ያለን ነገር እንዳልኩ ተጠባብቀን ነበር የምንወጣው የምንሄደው፣ ተሸኛኝተን ምናምን ነበር የምንለያየውና ከዛ ልጅቷን በጀርባዋን መትቻት ከዛ ወደቀች። ከዛ እንዳልኩ ግን እኛ ላይ እንደዚህ አይነት ብዙም የተጋነነ ነገር ስላልነበረ ወስደው ስታፍ አስቀምጠው ምናምን ትንሽ ቆይታ ልጅቷም ነቃች። ምንም ግን አልተባልንም፣ እኛ ምንም አልተባልንም። ያው የቀድሞ ስለተነገረልን ያው ምክር ተሰጠ ምናምን በዛ ታለፍን። ኦኬ ወደ አንቺ ህይወት የመሰረትሽ ህይወት እመጣለሁ።
እንደው አዲስ አበባ በምትኖሪበት ይሄን ያህል ጊዜ ቤተሰብ መስርተሽ እስክትኖሪ ያለበት ጊዜ ላይ ከማህበረሰቡ ጋር ተቀላቅሎ ለመኖር አስቸጋሪ የሆነብሽ ባህሪ ነበረ? ማለት አይረዱኝም ወይም እኔም እነሱን አልረዳቸውም ብለሽ የምታስቢው እንደው ቻሌንጅ ያደረገሽ ነገር ነበር? ያው የኛ ባህሪ እንደምታውቀው ነው። የኛ ባህሪያችን እንዳለ ሆኖ እኔ በመጀመሪያ ገብቶ ለመቀላቀል በጣም ከባድ ነበረ። ከቤተሰብ ጋርም ሳይሆን እንደዚህ ትምህርት ቤት ውስጥም ከጓደኞች ጋር ምናምን ምን አይነት ነበረ እኔን በጣም የፈተነኝ። ጓደኞች ምናምን ትይዝና የሆነ ሰው ሲመጣ ለምን ይሄ ሰውዬ መጥፎ ነው እንደዚህ ነው ምናምን ብለው ያወሩልና ልክ ያ ሰው ሲመጣ ጥምጥም ብለው አንተ እኔ አምባ ልጅ ነኝ በቃ ክፉ ነገር ከተነገረኝ አኮርፋለሁ ስላንተ ጥሩ ስሜት ጥሩ ፊት አላሳየም። እነሱ ግን እኔ ተቀይሜ ቆይቼ እነሱ ጥምጥም ብለው ሰላም ሲባባሉ በቃ እንደዚህ አይነት ነገር ከጀርባ የሚደረግ ነገር በቃ በብዙ መከራዎች ነው አዳፕት ያደረኩትና እሱ በጣም ከባድ ነበረ። ጓደኞቼ የሚያውቁኛል እዚህም ያሉት ያውቃሉ። በጣም የኛ ግሩፕ ተጫዋች ነን። በጣም እንስቃለን እንጫወታለን። ብዙ የግሩፕ ነገር ነበረብን። እዚህ መጥቼ እሱ አስቸግሮኛል ትንሽ። ብቻዬን መሄድ አልችልም። ትምህርት ቤትም ክፍል ውስጥ ብቻዬን መሆን አልፈልግም። እሱ ትንሽ አስቸጋሪ ነበር። አሁን ወደ ቤተሰብሽ ወደ መሰረትሽው እንግባና አሁን ላይ ያለሽ የቤተሰብ ሁኔታ፣ የስራሽ ሁኔታ፣ አጠቃላይ ህይወት እንዴት ናት አንቺ ጋር? እንግዲህ አሁን እንዳልኩ እንደ ላይፍ እኔ አዲስ አበባ ከመጣሁ በኋላ ከአብረውኝ ከሚማሩ ልጆች ጋር ገናኝ ነበር። ከዛ ከትንሽ ቆይታ በኋላ ደግሞ ከነ ሰላም አያሌው ጋር ከነ መስከረም ሰለሞን ጋር ትንሽ የመገናኘት እድሉ ነበረኝ። ግን ምንድነው አሁን ካለፈ በኋላ ሲነግሩኝ ቀጨኔ የነበረውን ነገር ያሳለፉትን ታሪክ ሲነግሩኝ የዛ ሰዓት ያለባቸውን ችግር የሚያሳልፉትን መከራ ምናምን አላቅም ነበረ። እኔ የራሴን ቀላሉን ነበር ማስበው ገባ። አሁን ካለፈ በኋላ ስናወራው ግን የነበረባቸውን ችግር እርስ በርስ ሲያወሩ ምናምን ስሰማ አሁን በጣም ይሰማኛል። በዛን ጊዜ ተሰብስበን በዛን ጊዜ ተረዳርተን ብዙ ነገር ማድረግ ሲገባ እነሱ ያለፉትን ነገር እንደቀልድ ነው የሚያወሩት። አሁን እነሱ ማልፎ ግን በጣም እሱ ይሰማኛል በጣም። ከዛ በኋላ ደግሞ ትምህርቴን ጨርሼ አረብ ሀገር ሄጄ ነበረ፣ ዱባይ ሄጄ ነበረ። እዛም የአምባ ባህሬን ትንሽ የማንጸባረቅ ስራ አጣን ሲሉ እኔ ስራ ሳገኘ አየኔ ችግር የለውም ያልኩ ሰውን ማስቀደም ችግር አለብኝ። ሰው ችግር ሲያወራልኝ በቃ ሁሉም ሰው የተቸገረ የሚመስለኝ ምናምን እኔ ያልተቸገርኩ የሚመስለኝ ነገር ነበረብኝ። አልተሳካልኝም። ስራም ብዙ 3 አመት ከምናምን ቆይቼ ተመልሼ መጣ። ብዙም አይደለም ማለት እንደዚህ ሰራው ምለው አይነት ነገር አይደለም። አልተመቸኝም፣ አልተሳካልኝም፣ ጥዬ መጣሁ። እግዚአብሔር ይመስገን። ግን ያው አዲስ አበባ ከመጣሁ በኋላ ከዛ በተሻለ ሁኔታ አሁን ካሁኑ ባለቤቴ ጋር ሃይስኩል ማብረን የተማርነው እዚህ አዲስ አበባ ከሱ ጋር ያው የሰፈርም ልጅ ነን። በሆነ አጋጣሚ ተገናኘን፣ ስራ አብረን ጀመርን። በጣም በጥሩ ሁኔታ እንሰራ ነበር። ግን ያው ልጅነት አለ። ያምባ ልጅነት ደግሞ ከባዱ ነገር ገንዘብ ተቀምጦ ተጠራቅሞ ገንዘብ የሚሆን አይመስለንም። ስለ ገንዘብ ጥቅም ያስተማረንም የነገረንም ነገር የለም፣ የነገረንም ሰው የለም፣ አናቅም። እኔ እንዳጠቃላይንም ነገር ስለ ገንዘብ ጥቅም አሁን ካደግን በኋላ ብዙ ካየን በኋላ ሊሆን ይችላል። ካምባ ከወጣን በኋላ 10 አመት 15 አመት ግን ስለ ገንዘብ ጥቅም የሚያቅሰው ብዙ ያለ 10 አመት 15 አመት ግን ስለ ገንዘብ ጥቅም የሚያቅሰው ብዙ ያለ 10 አመት 15 አመት ግን ስለ ገንዘብ ጥቅም የሚያቅሰው ብዙ ያለ። እሺ መስኪ ቀጥይ። እሺ ይቅርታ ሃይሚዬ ይቅርታ ቀጥይ። እሺ እና ብዙም ጥቅም ያለው ስለማይመስለን ገንዘብ ገንዘብ ልጅነትም አለ። በጣም ሰራ ነበረ። እኔ ከመጀመሪያ ከስራዬ ከዱባይ ከመሄድ በፊት ከስንታየው ሙልጌታ ጋር ያው ሁሉም ያውቃታል ያቁኛል፣ እንደ እህት ነን። 12 ጨርሰን እንትን ገብተን ነበረ ቅድስተ ማርያም አካባቢ ኤሌክትሪክ እንማር ነበር። ኤሌክትሪክ ሙያ ተምረን ሰልጠናን ተመርቀናል። ከዛ ደግሞ ኮምፒውተር ደግሞ ገና እንደመጣ አካባቢ ነው። የዛን ጊዜ ብዙም እንደዚህ አልነበረም። ተምሬ ከዛ አጋጣሚ ግብርና የሚሰራ ሰው ህጻናት አምባ ስራ አለ ተብሎ ቤት ድረስ መተው የአምባ ልጅ ኮንሽ እንደዚህ ስራ አለ ለምን አትገቢም? እኔ ገና መመረቄ ነበርና ከዛ በቃ ሊድ ላይ ነበርኩኝ። ከዛ አስፈራሩኝ። በቃ ይሄ ግብርና ነው በጣም እንትኖች ናቸው ምናምን
ለመግባትም ፈራው። አንደኛ ያደክበት መንደር ጓደኞች ምናምን የሌሉበት ቤቱንም ምኑንም ማየት ቦታውንም ማየት ይከብዳል። በዛ ምክንያት እንደዚህ አይነት እድሎች አመልጠውኝ ነበረ። ከዛ ከዱባይ ከመጣው በኋላ እንዳልኩ በደንብ እንሰራለን። በደንብ ብዙ ስራ ነው የምንሰራው። በደንብ አገኛለሁ። ብየዳ ሰራ ነበረ ከወንዶች እኩል ከጓደኞቼ ጋር በደንብ የሰራውበት ሙያ ነው። ተመርቄ ማለት ነው ሰልጥኜ ተመርቄ በደንብ ሰራ ነበር። ከዛ በኋላ እሱን እየሰራው ነበረ። በኋላ ትዳር ያስኩኝ በ2003 ሳገባ ደግሞ ሰላም አያሌው ሚዜ ነበረች። አስቴሪን ማየው ጋዴኗ ልጅ ሚዜ ነበሩ። ከዛ በኋላ በ2005 ልጄን ካረገዝኩ በኋላ ያው ብየዳ ምናምን ለሴቶች ብዙም ስለማይመከር ረጅም ጊዜ መስራት ስለማይቻል እሱን አቆምኩኝ። ከዛ ከባለቤቴ ጋር ግን አብረን ነው የምንሰራው። ስንጋባም እንዳምባ ልጅ እኔም ያምባ ልጅ ነው የሚመስለኝ፣ የሚያውቁት ልጆችም ስለሚያውቁት እንዳምባ ልጅ ነው። ስራችንን በተራ ነው የምንሰራው። በትዳሬን በተመለከተ እኔ ዛሬ ብሰራ ነገ እሱ ካለ ተሳስበን ማለት ነው። ሳወራም ጓደኞቼም ካሉ ምንም አይነት እንደዚህ እንዳምባ ልጅ በቃ ነው የምንኖረው። ከዛ በ2005 የሴት ልጅ እናት ሆንኩ። ብዙ ታምሜ ብዙ ነገር ነበር። ያው ያምባ ልጆች ስለማንገናኝ በጊዜው ስለማንጠያየቅ ብዙ ግንኙነት አልነበረንምና በጣም ብዙ ታምሜ ነው የወለድኳት፣ በጣም በብዙ ስቃይ። ከዛ በኋላ ያው እስካሁን ድረስ ብዙ ስራዎች እሰራለሁ። ብዙ አይነት ስራዎች እሰራለሁ። ያልሰራሁትም የምለው አይነት ስራ የለም። በትምህርት ተመርቄ ቢሮ ውስጥ ቁጭ ብዬ ሰርቼ አላውቅም። ምንድነው ተቀጣሪ መሆን ብዙም እንትን የለኝም። ተቀጣሪ የሆኑትን ላለማበረታታት ሳይሆን እኔ በራሴ በተፈጥሮዬ ተቀጣሪ ሆኖ በሰዓት የተገደበ ነገር መስራት አልችልም። አይምሮ የሚሻይለኝም በቃ ብዙ ጊዜ ሞከርኩ ስላልተሳካልኝ በግሌ ራሴ ነኝ የምሰራው። ያገኘ ምንም የማልችለው አላውቀውም የምለውም ስራ የለኝም። አሁን በቋሚነት የምሰራው የጉዳይ ማስፈጸም ነው። ኦኬ። አንዳንድ የትም ቦታ ሰዎች መገኘት ሳይችሉ ሲቀሩ ጉዳዩን መፈጸም የማይችሉበት ጉዳይ ሲኖር መሄድ የማይችሉበት ጉዳይ ሲኖር አንድ ጊዜ ስራው ውስጥ ከገባ በኋላ የተለያየ ሰው ስለሚያገናኝ በዛ ሙያ ላይ ነው የምሰራው። ኑሮዬም እግዚአብሔር ይመስገን የአንድ ልጅ እናት ነኝ። አንድ እህቴ ልጅ ደግሞ አብራኛለች። እናቴም ብቻዋን ስለሆነች እናቴ ጋር ሆኜ እናቴ ጋር አንድ ግቢ ነው የምኖረው በሰላም እግዚአብሔር ይመስገን እያልኩ ወንድሞቼን አሁን ብዙ ልጆች አገኛለሁ። ያምባ ልጆችም ተመስገን እያልኩ እየኖርኩ ነው እንግዲህ። አዎ ደስ ይላል። ብዙ ሙያ አለሽ ሃይሚ። አሁንም እነሱን ነገሮች ያው እንዳልሽው በዋናነት ጉዳይ ማስፈጸም ቢሆንም ቴክኒካል ነገሮችንም ትሰሪያለሽ አይደል? ያው ቀደምም እንደነገርሽን ማለት ነው። ያው አልኩ አሁን በኮሮና ሰሞን አካባቢ ብዙ መስሪያ ቤቶች ብዙ ስራዎች ተዘግተው ተቋርጠው ነበር አይደል? የዛን ሰሞን ወደ ቀድሞ ስራ ተመለስና እንትን ሰራ ነበር። ኤሌክትሪክ ጥገና እንዳልኩ ስቶቭ ምጣድ ምናምን ከባለቤቴ ጋር አብረን እንሰራ ነበር እንደዚህ ቤት ለቤትም ምንም። ከዛ ደግሞ በቃ ሳላነሳው ማላልፈው ደግሞ ከስራዎች ከዱባይ ከመጣው በኋላ እንትን እንደዚህ በወጣት ተደራጅቼ መኪና ማጠቢያ ቤት ተደራጅተን ተሰጥቶ ነበር ለ6 እና በስነ ስርዓት ራሳችን መኪና ራሴም እያጠብኩ ማለት ነው መኪና እያጠብ ምናምን። ከዛ አይቼ ደግሞ እንዳልኩ አይዲያ ምናምን እንደዚህ አርቆ የማየት እንትን ስላለብኝ ሻይ ቡና ምናምን መሰራ ነበር በደንብ በቃ ብዙ ነገሮች ሰርቻለሁ። ምንም ያልነካካዋቸው ነገሮች የሉም እንደዚህ አይነት ስራዎች። ግን እግዚአብሔር ይመስገን አሁን እድሜያችንም ከፍ ያለ ስለሆነ መስራት ያለብንን ስራ እየሰራን በጥሩ ሁኔታ እየኖርኩ ነው። አዎ አንዱም እንትናችን ያ ነው ማለት በህይወታችን ውስጥ የነበርንበት ነገር ሲለወጥ ቻሌንጆችን አሸንፎ ወይም ተቋቁሞ ለትልቅ ነገር መብቃት አንዱ እንትናችን ስለሆነ ነው። ለሌሎቹም ትምህርት እንዲሆን ከሚል ነው ይሄንንም ቃለ መጠይቅና ይሄን ፕሮግራም የምናደርገውና አምባ በቆየሽበት ወቅት አሁን ላለሽ ችሎታ እንደው የሆነ እንትን የሆነሽ ነገር ነበር መንደርደሪያ ወይም ደግሞ እንደው የሆነ የምታስታውሹ የምትሞካክሪው ነገር ነበር? ቴክኒካሊ ብዙም ሴቶች እንትን ስለማይሉ ብዬ
አው ያው እኔ አምባ ያለው በጣም ቁንጣ ለባሽ ነበርኩ። ያው ያቁኛል ብዙ ጓደኞቼ እዚህ ላይ ያሉት ይመሰክራሉ። ቁንጣ ለባሽ ነበርኩ። የሆነ እንደዚህ አይነት ነገር ደስ ይለኝ ነበር በፊትም የሆነ የገራጅ ሙያ የሆነ ነገር እንደዚህ ለመስራት ድሮም እንደዚህ ደስ ይለኝ ነበር። እና ወተን ደግሞ እኔና ስንታየው 12 እንደጨረሰን አውቶ ተመዝግበን ነበረ። ግን በቃ በጣም አስፈራሩና ለእናንተ ምን አይደለም ምናምን ብለው ነው ወደ ኤሌክትሪክ የተገለበጥኩት ማለት ነው። እና መካኒክ ለመሆን ነበር እንደውም ድሮ በጣም የምፈልገው የነበረው። ጋራጅ ምናምን ሄደሽ ታውቂያለሽ? አምባ እንደዚህ በበሩ ላይ ነው እንጂ ስናልፍ ነው እንጂ ማን ያስገባና እኮ ለመሞከር ወይም ለማየት እንደዚህ እንደው ፍቅሩ ካለሽ በጣም ፍላጎቱ ነበረኝ። ጋራጅ ጋርም ሄጄ ግን አልገባንም፣ ውስጥ መግባት አይቻልም። ስመጣ ግን ክረምት እንዳልኩ መጣ የለ በብዛት በቃ እንደዚህ አይነት ነገሮችን የማየት በቃ አሁን ያምባ ልጆች ጉድለት ያልኩ ትምህርታችንን ተከታትለን ጋራጅም ሰራ ምንም ሰራ ከትምህርቱ ጋር ምንም የሚጋጭ ነገር አልነበረም። ግን እኛ የምንፈልገው የሆነ ነገር በቃ የውስጥ ጠብ ያለችዋን ነገር አሁን እኔ እንደሱ የጋራጅ በጣም እፈልግ ነበር እመኝ ነበርና ያው እሱም አልተሳካም። ግን ተመሳሳይ ስራ ናቸው የብየዳው ምንም ቢሆን ተመሳሳይ ስራ ናቸው። አይ አሪፍ በጣም ጎበዝ ነሽ። አሁንም ቤተሰብሽን እየመራሽ ከባለቤትሽ ጋር ተጋግዛችሁ የምታረጉትን ነገር ያው ሁሉም ሰው ስለሚያውቀው በዚህ ቀጥይ እህቴ እንደው ለአምባው ማህበረሰብ ማስተላለፍ አለብኝ እንዲህ ቢሆን ማለት ለአምባው ስልሽ ለሁላችንም እንደው የሚቆጭሽ ነገር እንዲህ እንደው አንድ ላይ እንዲህ ብንሆን የምትይው ነገር ካለ ድሉል ልስጥሽ አይሚል። ያው ለጓደኞቼ ለእህቶቼ የምላቸው ነገር ካሁን በኋላ ልጅነት የለም፣ እድሜያችን ቆስቁሷል ሄዷል። ስለዚህ አሁን ባለን እድሜ ባለችን ሰዓት ደስ ብሎን እኛ እኮ ማለት አንድ አይነት ልብስ ለብሰን አንድ አይነት አልጋ ላይ ተኝተን ረጅም ሰዓት አውርተን አሁን ከእህት ከወንድ ከስጋ እህት ወንድሞች ጋር እንደዚህ አይነት ጨዋታ ተጫወቱ። እኛ ግን በቃ ደስ ያለንን ነገር አውርተን የመሰለንን ነገር ቀልደን አብረን ያሳለፍናቸው ብዙ ጊዜያቶች አሉና ቀሪ ጊዜያችንን ደግሞ ካሁን በኋላ ያለውን ጊዜያችንን ደግሞ ያችን ነገር በትንሿም ቢሆን ብንደግመናት በደስታ አንቺ ትብሽ ተባብለን ስንገናኝ በደስታ ብንገናኝ ያለችንን ጊዜ ብንጠቀም። ሁለተኛ ደግሞ አሁን እስካለን ድረስ ባለን ሙያ በምንሰራው ስራ ደግሞ ጠንካራ ነው። ያምባ ልጅ ሆኖ ጠንካራ ያልሆነ የለም። ጠንካራ ሆነን ብንሰራ እኔ ብዙ ቦታ ሰርቻለሁ። እዚህ ላይ የተጻፈ አደገኛ አጥር፣ የኤሌክትሪክ አጥር፣ ካሜራ ምናምን በደንብ ብዙ ሰርቻለሁ። በኤምባሲ ደረጃ ሜሴጁን አየሽው? መስኪ እንደዛ እያለች ነው። አደገኛ አጥር ኤሌክትሪክም ተሰራለች። ረጅም ዓመት ነው እሱን እንደውም የሰራሁት። ኦኬ። እና ተላምደን ነው ዝም ያልኩት። መስኪዬ ይቅርታ የራሴ መሰለኝ። ረጅም ዓመት ነው የምሰራው ቋሚ ስራዬ እንደውም እሱ ነው። ቋሚ ስራችን እሱ ነው። በደንብ ረጅም ጊዜ የምንሰራ በኤምባሲ ደረጃም በምን እንሰራለን። በደንብ ተመስክኜ ነው የምወጣው። ሲያዩኝ አሁን በጣም ወፍሬያለሁ። በፊት የሚያውቁኝ ልጆች አሉ። በጣም ቀጭን ነበርኩኝ። በጣም ሺፒ ነበርኩ። ከነቁምጣ አላረግም። ወገቢ ላይ የሆነች ነገር አስሬ ነው ወይ ከላይ ጢሉ ቲሸርት ለብሼ ነው ምናምን የምታወቀውና ታጥቤ ፎጣ ምናምን አላቅም። ከነውሃይ በቁምጣ ነበር የምወጣው ምናምን በደንብ በቃ የልጅነት እንትኔ በጣም እንትን ነበርና አሁን በጣም ወፍሬያለሁ። በጣም ከእጥፍም በላይ ሊሆን ይችላል። እና ትንሽ ያንን በዛው ለመቀጠል ይሄ ነገር ትንሽ እንትን ይላል፣ ይከብዳል። አሁን ያለው ነገር ውፍረቱ ምናምን ከስራዬ ጋር ያለው ነገር ግን ተመስክኜ በጣም እንደዚህ አይነት ልጅ አትመስይም፣ ሰውነትሽን እንደዚህ ምናምን። ስራ ደግሞ ትልልቅ ቤት ስገባ የኔ ቤት እየመሰላቸው ቤት ለምቦሳ ምናምን ሁላ የሚሉ ሰዎች ነበሩና በጣም ደስ የሚል ጊዜ እያሳለፍኩ ነው። እግዚአብሔር ይመስገን። ጓደኞቼን አንዳንድ ማገኛቸውም አሉ፣ ማላገኛችሁ ደግሞ በጣም ነው የምትናፍቁኝ፣ በጣም ነው የምወዳችሁ። ራሳችሁን ጠብቁ። መደሰቻችን ጊዜ ነው። ራሳችንን ቁጭ ብለን ማዳመጫችን ጊዜ ነው። ራሳችንን እንከባከብ፣ እርስ በርስ እንጠያየቅ። ትንሽ ጊዜ ናት የቀረችን እላችኋለሁ። እነ ማስሪና ሁላችሁም እያየሁ ነው። እነ መስኪም በጣም ነው የምወዳችሁ። በጣም የሚገርም ነው የኤሌክትሪክ እንትን ያደገኛ አጥር
ገጠመኝ አይኖርሽም? አይ ብዙ ገጠመኝ ያለው ያደገኛ ጥር ያው ብዙ ጊዜ ግን በጣም በጣም ሁሉ ጊዜ የሚገርመኝ አሁን ያው ከስራ ልምድ ነው ያገኘሁት። እኔም ከስራ ልምድ ነው። አንዳንድ ሰዎች ትልልቅ ህንጻ ሰርተው ቤት ሰርተው ምናምን የሚያምር ቤት ሰርተው ምናምን ለስራ ይጠሩና ከዛኛ የበላንበትን የጠጣንበትን በአመድ ምናምን ልክ ስንወጣ በአመድ እዛው እያለን የጠጣንበትን በአመድ ምናምን አድርገሽ እዛ ጋር አርጊው የሆነ የመጸየፍ አይነት ነገር የለም የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ያው ገበና ማለት ነው ስራው የኛ ቤት ለቤት ስለሆነ የሚዞረው። አንዳንድ ቤት ደግሞ በቃ እንደ እንግዳ ቡፌ እንደዚህ አዘጋጅተው ምናምን ነገር ቴብል አዘጋጅተው ምናምን ከነሱ ጋር አብረን ቀርበን እንድንበላ ምናምን ደግሞ ደስ ብሏቸው ደግሞ እንደዚህ ቁጭ አድርገው ደግሞ የሚሸልሙኝ ሰዎች አሉ። እና ከማረሳው ገጠመኝ አንድ ስልክ ይደወልልኝና ቦሌ አካባቢ ነው እና እንትን ይላሉ ያናገሩኛል። እኔ የሴት ድምጽ ስለመሰለኝ አንቺ እያልኩ ምናምን ሳወራ አይኔ አንቺ አይደለሁም ወንድ ነኝ አሉኝ። እሺ አንተ ስል እንዴት አንተ ትይኛለሽ? ደግሞ ተመልሶ ድጋሚ ሰውየው መጨረሻ ላይ ያው ለባለቤት የሰጠሁትና ከሱ ጋር ተነጋገሩ በቃ እኔ እንትን አልልም ብዬ ለባለቤት የሰጠሁት ሲያዋራቸው ነገ ትምጣ ልጅቷ ራሷ ካልመጣች ስራው አይሰራም አሉ። ከዛ እሺ ብዬ ሄድኩኝ። ሲሄድ የድሮ እንትን ባለማዕረግ ናቸው እዚች እንትናቸው ላይ የማዕረግ ልብስ ለሚለብሱት አረንጓዴ ቢጫ ቀይ አንበሳዋን ኮሌታቸው ላይ አድርገው ምናምን በጣም ትልቅ ሰው በአካባቢው ላይ ደግሞ የተከበሩ ግን አየህ የስራ ሁኔታ እኔ በስልክ ስለሆነ አላየኋቸውም አላቃቸውም። እና ስልክ ስናወራም እንደዚህ አንዳንድ ቦታ ስራ ቦታ ይሄ ዲሲፕሊን ነው ይሄ የራሴ ችግር ነው ዲሲፕሊን ነው ደህና ዋሉ ወይ አንቱ ብለ አልፈልግም ሲል አንተ ማለት ይሻላል እንጂ አንቱ ብሎ አክብሮት ነው የኛ ሀገር። አንቱ ህፃንም ልጅ ታናሽንም አንቱ ይባላል እና አንቱ ብላ አክብረ ምናምን እሱን አረሳውም። ሰውየውን ሲሄድ ያገኘዋቸው በጣም ትልቅ ሰው የተከበሩ አለባበሳቸው ምናቸው እና ይቅርታ አስጠይቀውኝ ምናምን ስራውን በደንብ ሰራን። በደንብ የሻይ ሰጥተውኝ ምናምን ተመራርቀን ተለያየን። በስራ ገጠመንሽ አይሚ እንደው የአምባ ልጅነትሽን ጠይቀውሽ ወይም እንደው አንዳንዴ መቼም ከደንበኛ ጋር እየሰራሽለት ስራ በጣም ሲያስደስተው ቀረቤታውም የዛን ያህል ይሆናልና የአምባ ልጅ መሆንሽን ነግረሻቸው የተገረሙ ወይም ደግሞ በሌላ መልኩም ያዩ ምናምን ሰዎች ገጥመውሻል?